بوانانت تقادلتنا نوصعي ناتشطو ካብ ዓዶም ባሽሓት ኪሎሜትራት ርሕቆም ዝሽየጡ ለኹነታት እናፈጠረ ዘሎ ነዚ ጉዳይ እዚ ዓለም ክሰምዖ ልዕሊ ኩሉ ግን ህዝቢ ትግራይ ይኩንኖ ዘሎ ብዝተወደበ መንገዲ ክንቃለሶ ስለ ዝግበአና ነዚ እውን ድምጽ ክነስምዕ ስለ ዝግበአና ተጸውዕ ሰልፊ በመስቀል አደባባይ ምን ተፈጠረም? በመስቀል አደባባይ የተግባር እንዲከወን ህወሓት ቀድሞ ማስጠንቀቂያ ሰጥቶ ነበር። በተለይ ተጋሩ ወይም ደግሞ የትግራይ ተወላጆች በዚህ ቦታ አንዳች አደገኛ ነገር ለሚፈጠርበትና ለሚከሰተው ነገር ሁሉ ኃላፊነቱን እንደማይወስድ ጭምር ሆዱ ደግሞ ከመቀሌ እስከ አዲስ አበባ በተዘጋጀው ኔትወርክ በፌደራል መንግስቱ ተቀባይነትን ያገኙትና የተሾሙትን ጌታቸው ረዳ፣ ጻድቃን ገብረትንሳኤና ዶክተር ክንድያ ገብረ ሕይወትም ይህ ታሪካዊ ሰልፍ እንዲሳካ የትግራይ ተወላጆችና አጋር ኢትዮጵያውያንን ጨምሮ በሰፊው ቅስቀሳ ሲያደርጉ ሰንብተዋል። ከሀገር ውስጥ እስከ ዓለም አቀፍ መገናኛ ብዙሃን ይህንን ታሪካዊና በቀጠናው ጨዋታ ቀያሪ የተቃውሞ ሰልፍን እንዲዘግቡና በትግራይ ክልል ለሚገኙ ህዝቦች ድምጽ እንዲሆኑ ጥሪያቸውን በማህበራዊ ትስስር ገጻቸው በከፍተኛ ሁኔታ ጥሪ አቅርበዋል። የሰልፉ ዓላማ ግራ ያጋባቸው የሁለቱ ወገኖች ደጋፊዎች ደግሞ ማለትም የህወሓትና የነጌታቸው ረዳ ቡድን ደጋፊዎች በሚካሄደው የመስቀል አደባባይ ሰልፍ ላይ የተለያዩ ሀሳቦች እየተከበሩ በተለይም ደግሞ በቲክቶክም በዩቲዩብ እና በመሰል ማህበራዊ ሚዲያዎችን ሀሳብም አንስተው ሲሟገቱ ውለዋል፣ ሲሟገቱም አድረዋል። የሰልፍ ሰዓት እየተቃረበ ሲመጣ ደግሞ ህወሓት በድምፀ ወያኔ በትግራይ ቴሌቪዥን በኩል ጠንከር ያለ ትዕዛዝና ማስጠንቀቂያን ማስተላለፍም። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በአዲስ አበባ የተካሄደው የተቃውሞ ሰልፍ አሉ በትግራይ ላይ ያነጣጠረ ግልጽ ጦርነት ቀስቃሽ ነበር ነው ያሉት። በመግለጫቸው እሳቸው በትግራይ ክልል ለሚገኙ ጋዜጠኞች በሰጡት ሰፋ ያለ ማብራሪያ ልብ አድርጉልኝ ሁሉም የኢትዮጵያ ህዝብ እንዲያውቀው እፈልጋለሁ በማለትም በትግራይ ላይ ግልጽ ጦርነት እንዲጀመርም የተጠራ ሰልፍ ነው በማለትም ነበር የዛሬውን ሰልፍ የገለጹትም። ቃል አቀባዩ በሰልፉ የተዘጋጁ መፈክሮች በትግራይ ጦርነት ይጀመር፣ የትግራይ መንግስትና የፌደራል መንግስቱ ውይይት ይግባ የሚሉ ናቸው በማለትም ተናገሩ። ወደ ትግራይም የፌደራል መንግስቱ እንዲገባ የሚጋብዝ ሰልፍ ነው ሲሉ ነው የጠሩትም። በዚህ ሰልፍ ላይ የሚሳተፉ የትግራይ ተወላጆችም ሆኑ ተጋሮችም እንደማይኖሩ ተስፋ አደርጋለሁ ያሉት ቃል አቀባዩ ይህ ሰልፍ በገንዘብ የታገዘ ሰልፍ ነው ሲሉም ክፉኛ ኮንነውታል። እንደሳቸው ከሆነም እርምጃ ለመውሰድም በዚህ ሰልፍ ላይ በተሰማሩ የትግራይ ተወላጆች ላይ እርምጃ ለመውሰድም ተዘጋጅተናል ሲሉ ነበር ያስጠነቀቁትም። በህወሓትም ይህ መግለጫ በተሰጠበት ቅጽበት ታዲያም በአዲስ አበባ የሚገኙ የተለያዩ የመንግስት የመገናኛ ብዙሃን ይዘታቸው ተመሳሳይ የሆኑ ስለ ሰልፉ የሚናገሩ መፈክሮችን በተናበበ መልኩ በማሰማትም ሰልፉን ቀድመው የጀመሩት ይመስላል። ግፋ በኤርትራ ፈሳ በትግራይ የሚል መፈክር በስፋት ሲዘዋወር ነበር። የጽሁፉ ይዘት ሳዋ በትግራይ ተጀምሯል፣ ህወሓትና ሻዕቢያም መወገድ አለባቸው፣ ሁለቱ ያለ ጦርነት አይኖሩም የሚል ይዘትም ያለው ሲሆን በትግራይ የሚገኙ ወጣቶችን አፈሳ በመቃወም ድምጽ እንሁን፣ የትግራይ ህዝብ ነጻነት መጠበቅ አለበት፣ ጦርነት ይብቃ፣ የፕሪቶሪያው ሰላም ስምምነት እንዲተገበር፣ እንደዚሁም የትግራይ እናቶችን ባንድ ይታበስ የሚል ይዘት ያላቸው መፈክሮችም በሰልፉ ላይ በስፋት ታይቷል። የዚህ መልእክት ዓላማም ግልጽ፣ የትኛውም ኢትዮጵያዊ የሚደግፈው ሐሳብ ሲሆን ቢቢሲም ሂውማን ራይትስ ዎችም የተለያዩ የሰብአዊ መብት ተሟጋቾችም ድርጅቶችም ለአፈሳው ታጣቂዎችን በመቀሌና በሌሎች ከተሞች ሲንቀሳቀሱ የነፍስ አዳኝ ስለሆነው የፊሽካ ጥሪ በሰፊው ዘግበዋል፣ ድርጊቱንም አውግዘዋል። የፖለቲካ ውጥረቱ ወደ ወታደራዊ ፍጥጫ እያመራ መሆኑን የተገነዘበው የአሜሪካ መንግስትም በአዲስ አበባ የአሜሪካ አምባሳደር ማሲንጋን ወደ ስፍራው ልኳቸው ውይይት እንዲያደርጉ ማስችሏል። መቀሌ ድረስ በማቅናትም ውይይት ያደረጉት ማሲንጋ የጊዜያዊ አስተዳደሩ ጀነራል ታደሰ ወረደ የቁም እስር ላይ መሆናቸው፣ ከፍተኛ ተቃውሞ፣ የሰብአዊ ድጋፍም እንዲቀጥል የሚሉ ሀሳቦችን ከህወሓት ማዕከላዊ ኮሚቴ አባላት ጋር ውይይት አድርገዋል። አምባሳደር ማሲንጋ ከዚህ ሁሉ
ሁሉ ሽምግልና በኋላ ነበር እንግዲህ የህወሓት አባል ተራማጅ ሀሳብ ያላቸው እነ ጌታቸው ረዳም ጻድቃን ገብረትንሳኤና ፕሮፌሰር ክንድያ ገብረ ሕይወትን ጨምሮ ለውጥ ለሚፈልጉ የማህበራዊ ሚዲያ አንቂዎችም ሰልፉን በመጥራት ቀጠሮ ያስያዙትን ህወሓት ማስጠንቀቂያ ቢሰጥም ማስፈራሪያ ቢያደርግም ዛቻ ቢያቀርብም በአዲስ አበባ ሰልፉ ተካሂዷል። በሰልፉም ህወሓት ያወጣው የአፈና አዋጅ እንዲቆም፣ የትግራይ ተወላጆች ወደ ትግራይና የመን ለወታደራዊ ግዳጅ መላክ ይቆሙ ወይም ደግሞ መሸጥ ይቆሙ፣ ወታደራዊ አፈሳ ይቅር፣ የፕሪቶሪያው የሰላም ስምምነት ተግባራዊ እንዲሆን ህወሓት መልካም የሆንም ፈቃድ እንዲያሳይና የፌዴራል መንግስቱ የትግራይ ህዝብ ሰላምን እንዲጠብቅና ወደ ትግራይ ክልልም እንዲገባ የሚጠይቁ መፈክሮችም በስፋት ተስተውለዋል። በዚህ መስቀል አደባባይ ሰልፍ ላይ የተከናወኑ አጠቃላይ አበይት ሁነቶችም በተለይም ደግሞ በትግራይ ክልል ህወሓት በትረ ስልጣኑን ከተቀበለ በኋላ እያደረገ ያለውን ወታደራዊ እንቅስቃሴ ሙሉ በሙሉ የሚኮንንም በተለይም ደግሞ እነ ደብረጽዮን ገብረ ሚካኤልን ጨምሮ ቡድኖቻቸውንም በዚሁ አካባቢ የሚያደርሱትን የህፃናትና የወታደሮችን አፈሳ እንዲቆም ትግራይ ከፌዴራል መንግስት እውቅና ውጭም ከአስመራ መንግስት ጋር የሚያደርጋቸውን የተለያዩ ተግባራት እንዲያቆሙ መልእክትም ያላቸው ናቸው። በዛሬው የመስቀል አደባባይ ሰልፍ ላይ የታዩት መፈክሮችም ምናልባትም የስብሰባ የፌዴራል መንግስቱ የትግራይ ህዝብንና አጋር የኢትዮጵያ ወጣቶችን፣ እናቶችን፣ ህፃናትን ጥሪ ተቀብሎ በቀጣይ ምን ያደርጋል የሚለው ጉዳይ አሁንም በጉጉት የሚጠበቅ ነው። ምናልባትም ሰልፉን የተለያዩ የዓለም አቀፍ መገናኛ ብዙሃን የሰብአዊ መብት ተሟጋቾችም ሆነ የማህበራዊ ዘርፍ አንቂዎችም በከፍተኛ ሁኔታ ደግፎታል። ምክንያቱ ደግሞ በትግራይ ላይ እየተከናወነ ያለው ነገር ዳግም ሀገርን ለጦርነት የሚዳርግ ከመሆኑ ጋር በተያያዘ ነበር። የተከበራቸው የግሎባል ኒውስ ተከታታዮቻችን ተጨማሪ መረጃዎችንም እንደዚሁ እያሰባሰብን ነው። አሁንም አዳዲስ የሚወጡ መረጃዎች ካሉ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰናይ ጊዜ ይሁንላችሁ። አዴታት ደቀን ካብ ዓፈና ከድሕና ኣብ ዝገብሮ ምንቅስቃስ ጥይት ተተኩስወን ዝውግኣሉ፣ ንቤት ማእሰርቲ ዝድርበያሉ፣ መናእሰይ ከም ጤለ በጊዕ እናተጎሰሱ ናብ ታዕሊም ካምፕታት ዝዳጎኑሉ